በ2010 የመደመር መንግስት በትረ ስልጣኑን ሲረከብ አጠቃላይ ኢኮኖሚው 2.2 ትሪሊዮን ብር፣ የመንግስት ገቢ 170 ቢሊዮን ብር፣ የስንዴ ምርት 47 ሚሊዮን ኩንታል ብቻ ነበር። ይህ በ2017 ከፍተኛ ለውጥ በማምጣት አጠቃላይ ኢኮኖሚው ወደ 15 ትሪሊዮን ብር፣ የመንግስት ገቢ 1 ትሪሊዮን እንዲሁም የግብርናው እድገት ወደ 7.3 በመቶ አድጓል። ይህም የብዝሃ ኢኮኖሚ ማሻሻያው ውጤት ነው። ላለፉት 10 ዓመታት ኢትዮጵያ ከአፍሪካ ፈጣን እድገት ካስመዘገቡ ሀገራት ተርታ ትመደባለች። ሆኖም የውጭና ገቢ ንግድ አለመጣጣም፣ የዋጋ ንረትና የውጭ ምንዛሬ እጥረት ጠንካራ ውሳኔን የሚሹ የኢኮኖሚው ፈተናዎች ሆነው ቆይተዋል። ለዚህ ምላሽም የመደመር መንግስት የሀገር በቀል የኢኮኖሚ ማሻሻያን በመቅረጽ የሀገራችንን ኢኮኖሚያዊ ስብራቶች ለማቃናት ስራ ላይ አዋለ። ይህ በ2010 ሀገራዊ ለውጡን ተከትሎ ስራ ላይ የዋለው የሀገር በቀል ኢኮኖሚ ማሻሻያ የሀገራችንን የማክሮ ፋይናንስና የኢኮኖሚ መዋቅርን ዋና የትኩረት ማዕከል ያደረገና ኢኮኖሚውን ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ ያሸጋገረ ነው። በ2016 ሐምሌ ወር ሙሉ በሙሉ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገ በኋላም በርካታ ለውጦች በኢኮኖሚው ላይ ታይተዋል። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሲሰራ የነበረው የኢኮኖሚ ሪፎርም ዋነኛ ከሚባሉ ዓላማዎች ውስጥ አንደኛው የማክሮ ስብራትን ማድረቅ ነው። ሁለተኛው ግብርና መር የሚባለው የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ከሀገራችን ያለ ሀገር በቀል እውቀትንም መሰረት ያደረገ ግን በዋናነት የሕዝባችንን ፍላጎት፣ የሕዝባችንን ጥያቄ፣ የሕዝብን ችግር መሰረት ያደረገ የፖሊሲ እይታዎች፣ የልማት አስተሳሰቦች ማምጣት ነው። በዚህ እንግዲህ በሀገር በቀል ኢኮኖሚ ማሻሻያ 1፣ የሀገር በቀል ኢኮኖሚ ማሻሻያ 2 ብለን ሰፊ ስራዎችን ስንሰራ ቆይተናል ማለት ነው። በ2017 ኢትዮጵያ ካስመዘገበቻቸው ውጤቶች አንዱ የወጪ ንግድ ግኝት ነው። ከተገኘው ገቢ ባሻገርም ለመጀመሪያ ጊዜ በታሪኳ የሸቀጦች ወጪ ንግድ ብልጫ ያሳየበትም ነበር። ለዚህ ደግሞ ወርቅና ቡና ድርሻቸው ከፍተኛ ነው። በዚህም በ2016 ከተለያዩ ነገሮች ያገኘቻቸው 3.7 ቢሊዮን ዶላር ሲሆን በ2017 በእጥፍ አድጎ ከሸቀጦች ወጪ ንግድ ብቻ 8.3 ቢሊዮን ዶላር፣ ከአገልግሎት ወጪ ንግድ 8.1 ቢሊዮን ዶላር፣ ከውጭ ቀጥታ ኢንቨስትመንት 4 ቢሊዮን ዶላር ስታገኝ በዘንድሮ ዓመት ከጠቅላላ ወጪ ንግድ 9.4 ቢሊዮን ዶላር ለማግኘት ታቅዷል። የዘንድሮ ዓመት የ6 ወራት አፈጻጸም ምን ይመስላል የሚለውን እንመልከት። የዚህ 6 ወር የኤክስፖርት ገቢ 5.1 ቢሊዮን ዶላር ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ዶላር ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው 3 ታይምስ ቢገር ማለት ነው። ሰርቪስ 4.5 ቢሊዮን ዶላር በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ 4.6 ቢሊዮን ዶላር ገብቷል።
39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት $2.3 ቢሊዮን ገደማ መጥቷል። ይህም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት $2 ቢሊዮን በላይ ባለፉት 6 ወራት ገብቷል። ደምሩት። ይሄን ለኢምፖርት ያወጣነው ወጪ ባለፈው 6 ወር $11.3 ቢሊዮን ነው። ባወጣነው ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፉት 6 ወራት ነው። ካስገባነው $11.3 ቢሊዮን ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። በዚህ ምክንያት ኦፍ ኮርስ 3.4 ቢሊዮን ከዚህ ቀደም እናስገባ የነበረውን በሀገር ውስጥ ማምረት በመቻላችን ጭምር ነው ኢምፖርቱ እንደዛ የቀነሰው። በዚህ ምክንያት ሪዘርቫችን በኢትዮጵያ ታሪክ ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት። ከማክሮ ኢኮኖሚው ሪፎርም የትኩረት ማዕከሎች አንደኛው የዘርፎችን ምርታማነትና የመወዳደር አቅም ማሳደግ ነው። በዚህም የሀገሪቱ ቁልፍ የኢኮኖሚ ዘርፎች ተመጋጋቢ በሆነ አግባብ በመምራት ፈጣን እድገትና ውጤት ማስገኘት ላይ ትኩረት ተደርጓል። የኢኮኖሚው የጀርባ አጥንት የሆነው ግብርናም ከዝናብ ጥገኝነት በማላቀቅ የመስኖ ሜካናይዜሽን እና ኩታ ገጠም አሰራርን ተግባራዊ በማድረግ የሚጠበቅበትን ኢኮኖሚያዊ ፋይዳ ማስገኘትን ዓላማ አድርጓል። የግብርናና የማዕድን ዘርፎችም በራሳቸው ለኢኮኖሚው ከሚያበረክቱት ድርሻ በላይ ለኢንዱስትሪ ዘርፎች በግብአትነት በማገልገል ኢንዱስትሪውን ያነቃቃሉ። አሁን የማዕድን ዘርፍ ማደግ ለግብርናው መለወጥ እንደገናም ለማኑፋክቸሪንግም እድገት በጣም ወሳኝ ሚና ነው የሚጫወተው። ግብርናን የተመለከትን እንደሆነ ለግብርና ወሳኝ የሆኑ ግብአት ለምሳሌ ማዳበሪያን የሚመስሉ ከዚህ ከማዕድን ዘርፍ እድገት ጋር የሚመጡ ናቸው። እንደገናም ለኮንስትራክሽን ዘርፍ ከፍተኛ የሆነ ግብአት የሚገኘው ከዚህ ከማዕድን ዘርፍ ነው። በስንዴና አቮካዶ እንዲሁም በሌሎች የግብርና ምርቶች ከተገኘው ከፍተኛ ውጤት በተጨማሪ በቡና የተመዘገበው ውጤት በዘርፉ ላይ የተሰሩ ስራዎችን ውጤታማነት ያመላከተ ነው። $700,000 በአመት ኤክስፖርት ቡና የምታደርግ አገር $2.5 ቢሊዮን ገደማ እያደረገች የቡና ምርት የለም ብሎ ማሰብ ተገቢ አይመስለኝም። የዚህ አመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የአመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት አመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከአመቱ እቅዳችን 78%ን ይሸፍናል። ስንዴ ላይ ምርታ እናመጣለን ተብሎ የተወሰደው አቅጣጫ አንድም በመኸርና በበልግ የምናለማውን መሬት አስፍተን እንሂድበት የሚል አቅጣጫ ነው። ሁለተኛ ደጋና ወይና ደጋ ያልሆኑ ከዚህ በፊት በስንዴ ምርት የማይታወቁ ቆላማ አካባቢዎችን የተለያዩ የውሃ አማራጮችን ተጠቅመን የመስኖ ስንዴ እንጀምር የሚል አቅጣጫ ነው የተቀመጠው። ሶስተኛው አሲዳማ አፈሮችን ምርት መስጠት ያቃታቸው የተጎዱ አፈርን በማከም በኖራ በማከም የስንዴ ምርታማነታችንን የማሳደግ አቅጣጫ ተከትለን ነው የሄድነው ማለት ነው። ከ1.2 ሚሊዮን ሄክታር በላይ በሩዝ ሰብል ተሸፍኗል። በ2010 ኢትዮጵያ 4700 ገደማ ትራክተሮችና 338 ኮምባይነር የነበራት ሲሆን ዛሬ ላይ የትራክተር ቁጥሮቿን ወደ 27200 የኮምባይነር ቁጥሮቿን ደግሞ ወደ 8700 አሳድጋለች። ይህም ምርትን በፍጥነት ለመሰብሰብና ብክነትን ለመቀነስ ትልቅ ሚና ይጫወታል። ኮመርሻል ፋርሚንግን ሳይጨምር በግለሰብ አርሶ አደሮች በክላስተርና በቴክኖሎጂ አጠቃቀም የመጣው እድገት በጣም ከፍተኛ ነው። ግብርና ከዚህ አንጻር መጠነ ሰፊ የሆነ ለውጥና እድገት እያመጣ ነው። ከዚህ በፊት የኢትዮጵያ ኤክስፖርት ሲጠቀስ ቡና፣ ቆዳና ሌጦ ተብሎ ነው ሲጠቀስ የነበረው። አሁን ግን በአዳዲስ ምርቶችን በሰፊው
ወደ ገበያ እየገባን ያለንበትን ሁኔታ ማየት ይቻላል። እነ ቦሎቄ አኩሪ አተርን መውሰድ ይቻላል። ሰሊጥ ላይ የተሰራ ያለው ስራ ለአብነት የሚጠቀስ ነው። አቮካዶ፣ አረንጓዴ ወርቅ ብለን ይዘነዋል። ሀገራችን ካላት የማዕድን ሀብት 40 በመቶ ብቻ የተገኘ መሆኑ በማዕድኑ ዘርፍ ያላትን እምቅ አቅም አመላካች ነው። የብዝሃ ኢኮኖሚው ትኩረትም እንደ ሀገር ያለንን የማዕድን ሀብት በአግባቡ በመጠቀም ለውጭ ምንዛሬ ማግኛ ምንጭነትና ለኢንዱስትሪው ግብዓትነት መጠቀም ላይ ትኩረት አድርጓል። የማዕድን ዘርፉ ለጥቅል ሀገራዊ ምርት ያለውን ድርሻ ለማሳደግ በተሰሩ ስራዎችም ድርሻውን ከ0.1 በመቶ ወደ 1 በመቶ ማሳደግ ተችሏል። በ2017 ከተመዘገበው 8.3 ቢሊዮን ዶላር የወጪ ንግድ ውስጥ 3.6 ቢሊዮን ዶላሩ ከማዕድን ዘርፍ የተገኘ ነው። ይህም በዘርፉ ላይ በተከናወኑ የፖሊሲ ለውጦችና የማዕድን ዘርፉ ያለበትን የኮንትሮባንድ እንቅስቃሴ የመቀነስ እርምጃዎች ውጤት ነው። በዚህ 6 ወር 30% እድገት አለው የማዕድን ገቢ 30%። ብረት 36% ጨምሯል። ሲሚንቶ 28% ጨምሯል። ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? የነበረው ኤክስፖርት ምርት ወደ 3.6 ቢሊዮን የአሜሪካ ዶላር ነው። 8.3 አካባቢ ቢሊዮን ነው በጠቅላላ ኤክስፖርት ያደረግነው። ከዚያ ውስጥ 3.6 ቢሊዮን አካባቢ የማዕድን ነው። ይሄ ባለፉት 6 እና 7 ዓመታት ብንደምር ራሱ ያልነበረ ምርት ነው። ይሄ ትልቅ ጃምፕ ነው። እንደዚሁ በገቢን በመነስ በሲሚንቶ፣ በከሰል፣ በሌሎቹም ላይ እንደ ድንጋይ ከሰል ላይ እንደ ሀገር ለውጦች አሉ። የማዕድኑን ዘርፍ ሙሉ ለሙሉ መጠቀም ከተቻለም አሁን ላይ ለጂዲፒው 1 በመቶ ድርሻውን ወደ 10 በመቶና ከዛም በላይ ማሳደግ እንደሚቻል ይገለጻል። አንደኛ ደረጃ የሚይዘው ወርቅ ቢሆንም ቀጥሎ ደግሞ ኢትዮጵያ የታወቀችበት ማዕድን ታንታለም፣ ናዮቢየም እና ሊቲየም የሚባል ማዕድን ናቸው። በአሁኑ ሰዓት እነኚህ ማዕድናቶች ለዓለም ቴክኖሎጂ በጣም ተፈላጊ በመሆናቸው ክሪቲካል ኤሌመንት ተብለው ነው የሚጠሩት። ወርቁ ከጊዜ ወደ ጊዜ እየጨመረ መጥቷል። በአሁኑ ሰዓት የወርቅ ሽያጭ እስከ 2.05 ቢሊዮን ዶላር ድረስ የደረሰበት ጊዜ ነው ያለው ማለት ነው። ከሶስት አንግል ማየት ይቻላል። ከሚያስገኘው የውጭ ምንዛሪ ሊያስፈልጋቸው የሚችል ግን ደግሞ በሀገር ውስጥ ላይ በሚመረት ምርት ከሚያስገኘው የተኪ ምርት አቅም እንዲሁም በዚህ ዘርፍ ላይ ከሚፈጥረው ሰፊ የስራ እድል አኳያ የዘርፉን ፋይዳ በእነዚህ ፈርጆች ማየት ጠቃሚ ይሆናል። አምራች ኢንዱስትሪው ቅንጅታዊ አሰራርን በማጠናከር የነባር ኢንዱስትሪዎችን ምርትና ምርታማነት ማሳደግ፣ አዳዲሶችን ማበረታታት፣ ምርትን በሀገር ውስጥ ምርት በመተካት ከውጭ ጥገኝነት በመላቀቅ የውጭ ምንዛሪ ማዳን ላይ በስፋት እየሰራ ከመሆኑ ባሻገር በተለያዩ ችግሮች ምክንያት ተዘግተው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ አድርጓል። የኢትዮጵያ ታምርት ንቅናቄ ሲጀመር 48 በመቶ ያልበለጠው የኢንዱስትሪዎች የማምረት አቅም በ3 ዓመታት ውስጥ ወደ 66.3 በመቶ ከፍ ሊል ችሏል። የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ከነዚያ 2.6 ሚሊዮን ቢዝነስ ውስጥ 17% ወይም 413000 አምራች ኢንዱስትሪ ነው። 413000 ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ 3.4 ቢሊዮን ዶላር እናስገባ የነበረው ምርት በሀገር ተተክቷል። ለምሳሌ አሁን ግብርናን ብታይ ግማሽ ሄክታር አንድ ቤተሰብ ነው የሚያስተዳድረው which is 5 ሰው ነው የሚመግበው ማለት ነው። ግማሽ ሄክታር ላይ ኢንዱስትሪ ብሰጠኝ 500 ሰው ልቀጥርልህ እችላለሁ ዲፔንድ ኦን ዘ ሴክተር ማለት ነው። ሶ ብዙ ሰው የመያዝ አቅም አለው ማኒፋክቸሪንግ። ሶ በዚህ ወጣቱ ጆይን ቢያደርግ እዚህ ሴክተር ላይ በጣም ብዙ መጠቀም ይችላል። ሶ እንደዚህ አይነት ስፔሶች ደግሞ እሱን ፕላትፎርም ነው ክሬት ያደረገልን።
በ2016 ወደ 2.8 ሚሊዮን የአሜሪካ ዶላር ነው የተተካው። በ2017 ደግሞ 4.58 ሚሊዮን ነው የተተካው። ይሄ ማለት ትልቅ ነው። ከውጭ ጥገኝነት በመላቀቅ በራሳችን ምርት መኩራት እንደምንችል በባለፉት ዓመታት አምራች ኢንዱስትሪዎች ምስክሮች ናቸው ማለት ነው። ይሄን በማድረጋችን የአምራች ኢንዱስትሪ የገበያ ድርሻ ጨምሯል። አሁን በፊት ንቅናቄውን ስንጀምር 30% ያልበለጠ ነበር የአምራች ኢንዱስትሪ የገበያው ድርሻ። አሁን ላይ 44% ደርሷል። የሀገራችን የቱሪዝም አለኝታዎች በአግባቡ መለየትና ማልማት፣ የቱሪዝም መዳረሻዎችን መሰረተ ልማት ማጠናከርና ተጨማሪ አዳዲስ መሰረተ ልማቶችን በመገንባት በሀገራችን የሚገኙ አዳዲስ የቱሪዝም መስህቦችን በማልማትና ነባር መዳረሻዎችን በማጎልበትና በማሳደግ ዘርፉን በቴክኖሎጂ በመደገፍ ሀገራዊ ኢኮኖሚያዊ አስተዋጽኦን ማሳደግ የብዝሃ ኢኮኖሚው አንዱ አካል ነው። ቱሪዝሙ በብዝሃ ዘርፉ መታቀፉም ኢትዮጵያ ያላትን እምቅ አቅም ይበልጥ ለመጠቀም የረዳ ነው። ዘርፉ እንዲያንሰራራ ፖሊሲ የማውጣት፣ ተቋማትን የማዋቀር፣ አዳዲስ ልማቶችን የማከናወን ስራዎች ተሰርተዋል። በተለያዩ የሀገራችን ክፍሎች የተገነቡ አዳዲስ የቱሪዝም መዳረሻዎችና የነባር ቅርሶች እድሳትና የከተሞችና የገጠር የኮሪደር ስራዎች የሀገራችንን የቱሪዝም መዳረሻዎች ስበት የጨመሩና መዲናችን አዲስ አበባን ለቱሪስቶችና ለሁነት ቱሪዝም ምቹ አድርገዋታል። አዳዲስ መስህቦችን ማልማት ማለት አዲስ የቱሪዝም ፕሮዳክት ይዞ እንደመቅረብ። አዲስ የቱሪዝም ፕሮዳክት ይዘን ስንቀርብ ደግሞ ማርኬት ዳይቨርሲፊኬሽን ያመጣል። ፕሮዳክት ዳይቨርሲፋይ ስናደርግ የገበያችንም ዳይቨርሲፋይ ያደርግን። ከዚህ በፊት አዲስ አበባ የቱሪስት መሸጋገሪያ ነች እንጂ ቱሪስት የሚቆይባት ከተማ አልነበረችም። አሁን ላይ በአጠቃላይ በቱሪዝም ዘርፉ የመጣው ምርታ የቱሪዝም ዘርፉ ላይ ኢንቨስት የተደረገበት አግባብ በአጠቃላይ መዲናችን ትልቅ የቱሪስት መዳረሻ እንድትሆን አድርጓታል። ለዚህም ደግሞ የልማት ስራዎቹ የቱሪዝም መዳረሻዎችን የማልማት አጠቃላይ የመዳረሻን ብቻ ሳይሆን ከተማዋን እንደ ከተማ ትልቅ የቱሪዝም መዳረሻ እንድትሆን ያደረጋት ስለሆነ አሁን ላይ ከፍተኛ የሆነ የቱሪዝም ዘርፍ መነቃቃት የቱሪስቶችም ጭምር ደግሞ ቁጥራቸውም ከምንም ጊዜ በላይ እየጨመረ ያለበት ሁኔታ ነው ያለው። ዘንድሮ ገና፣ እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ሳሚት ኢንተርናሽናል ሰሚቶች የዚህ 6 ወር ከሞላ ጎደል አምና አመቱ ሙሉ ካደረግነው ጋር ይቀራረባል። ኦልሞስት በየሳምንቱ ኢንተርናሽናል ሰሚት አለ። መንግስት በቴክኖሎጂ፣ በህፃናት ትምህርት፣ በከተማ ልማትና በአረንጓዴ አሻራ መርሃ ግብር እያከናወናቸው ያሉ ተግባራት ያለፈውን ዘመን ጫናዎች ለመቀነስና የዛሬውን እድገት ለማረጋገጥና ለትውልዶች መሰረት የጣለ ነው። ከአምስቱ የእድገት ምሰሶዎች አንዱ የሆነው ቴክኖሎጂም ኢትዮጵያን በዓለም አቀፍ መድረክ ተወዳዳሪ ለማድረግና ዲጂታል ኢኮኖሚን ለመገንባት እየተጠቀመችበት ትገኛለች። የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሶ ሞባይል የለውጡ ጊዜ 37 ሚሊዮን ሰው ሞባይል ይጠቀም ነበረ። 4G አይደለም ሞባይል። ዛሬስ ኢትዮ ቴሌኮም ብቻ 87 ሚሊዮን፣ ሳፋሪኮም ከ10 በላይ በድምሩ 97 ሚሊዮን ሰው በላይ ሞባይል ይጠቀማል። በፋይናንሻል ሴክተር ሞባይል መኒ መቼ የጀመርነው? 3 ዓመታችን። ዛሬ 58 ሚሊዮን ኢትዮጵያውያን በሞባይል መኒ ይጠቀማሉ። በ3 ዓመት ውስጥ ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ሊፕፍሮግ ነው፣ ዝላይ ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። 60%
ከአምናው እንኳን በማክሮ ከተገኘው ውጤት ጋር ተሰናስሎ በዚህ ዓመት 10.2% እድገት እናመጣለን። ኮንሰርቫቲቭ ሆነን ነው። የሚቀጥለው 6 ወር ልክ እንደባለፈው 6 ወር ሳንዘናጋ ቀን ከሌት ከሰራን ውጤቱ ከዛም የላቀ ሊሆን ይችላል።